እዚች ቦታ ላይ ቁጭ ብዬ የማደርግላችሁ ቪዲዮ ዛሬ የመጨረሻ ነው። አላሁ አለም ደግሞ የሚከሰተውን አላውቅም። ባለፈው አንቺ አይፎን 15 ለወንድ እንዲህ ብለሽ ሰጪያለሽ እና መድኃኒትሽ ነው ዙዙ ምናምን ወንድ ልጅ እኮ ማመን ምናምን ሰርጉኛላችሁ ብዬ አይደለም የዘጋሁት ከፉአድ ጋር ስላለኝ ነው። በዛ የተነሳ ትንሽ ተጋጭተናልና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዙዙ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አማን ነው። እኔ ያለሁ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም ነው? ዛሬ በአዲስ ቪዲዮ ብቻዬን ብቅ ብያለሁ ማለት ነው። ቤተሰብ እንዴት ዛሬ ብቻሽን መጣሽ ልትሉ ትችላላችሁ። እዚች ቦታ ላይ ቁጭ ብዬ የማደርግላችሁ ቪዲዮ ዛሬ የመጨረሻ ነው። አላሁ አለም ደግሞ የሚከሰተውን አላውቅም። ለማንኛውም እንደዚህ ስላችሁ እንዳደነግጡ። ባለፈው የተፖሰተው ቪዲዮ አይታችሁት ከሆነ ኮሜንቱ በነገራችን ላይ ዝግ ነበር በሰዓቱ። እኔ ራሱ ከ6 ቀን በኋላ ነው በውስጥ ልጆች ተደጋጋሚ ኮሜንት ሲሰጡኝ ሀሳባቸውን ምናምን ፌስቡክ ላይ ፖስቸው ነበር እና በሜሴንጀር አንዳንድ ልጆች ሀሳባቸውን በዛ ነበር የሰጡንና ኮሜንቱ ዝግ ነው። ምን ነው እንዳንተርብሽ ነው እንዴ? ባለፈው አንቺ አይፎን 15 ለወንድ እንዲህ ብለሽ ሰጪያለሽ ስንልሽ አልነበር? የያዘው ካርቶን ውስጥ አድርጎ ቫዝሊን ሰጠሽ እና መድኃኒትሽ ነው ዙዙ ምናምን እኛ ምንልሽ እናሰሚም ወንድ ልጅ እኮ ማመን ምናምን ነገር ብለው አንዳንድ ጓደኞቼ ቤተሰቦቼ ኮሜንት ሰጥተው ነበር። በቴሌግራም በፌስቡክም ሼር ስላደረኩት ማለት ነው። ብዙ ጊዜ እኔ ቪዲዮም ሆነ ላይቭም ሆነ ከላይቭ ወጣለሁኝ በቃ ላይዮም ገባችኋ። አሁን ላይ እነሱ ኮሜንቱ እኮ ዝግ ነው ምናምን ሲሉኝ ገብቼ ሳየው ኮሜንቱ ኦፍ ነው። አሁን ላይ የዩቲዩብ ህግ ስለሚቀያየር ይመስለኛል እያንዳንዱን $1 ኦፍ እንደምናበራው የኮሜንቱንም ማብራት እኛ ላይ ግዴታ ነው መሰለኝ። አልጠየቅኩም ግን ላይቭ እየገባው አሁንም ሳየው ላይቭ እስከዛሬ ስገባቸው የነበሩ በሙሉዎች ኦፍ ናቸው። ያ ማለት ሁሌ በለቀኩበት ሰዓት እኔ ኦን ማድረግ እንዳለብኝ ነው አሁን ላይ የተረዳሁት። የሁላችንም ይሁን የኔ ብቻ ይሁን ችግሩን አላውቅም። እና በዚህ መንገድ እኔ እስከዛሬ ይሄ ነገር አጋጥሞኝ ስለማያውቅ ለመጀመሪያ ጊዜ አሁን ላይ ለዛ ነው እንጂ እኔ አውቄ ኦፍ አድርጌው አይደለም። ሀሳባችሁን ኮሜንታችሁን ጣልቼ አይደለም ሰርጉኛላችሁ ብዬ አይደለም የዘጋሁትና አሁን ላይ ተከፍተዋል። ከቆየ በኋላ ነው የተከፈተውና ሀሳባችሁን መስጠት ትችላላችሁ። ሲቀጥል ይሄንኛው ቪዲዮ ምሰራላችሁ በዛ ቪዲዮ ትንሽ ቅሬታ ከፉአድ ጋር ስላለኝ ነው። በዛ የተነሳ ትንሽ ተጋጭተናልና ያንን ልነግራችሁ ብዬ ነው ዛሬ ብቻዬን ብቅ ያልኩት ማለት ነው። ይሄ ቪዲዮ ምሰራላችሁ የመጨረሻዬ ነው ያልኳችሁም ከአሁን በኋላ ራቅ ያለ ቦታ ስለሚሄድ ከሱ ጋርም ስለማልገናኝ ርቄ ሊሄድ ስለሆነ ለዛ ነው ማለት ነው እንደዛ ልላችሁ የቻልኩት ማለት ነው። ለምንድነው ርቀሽ የምትሄጂው? ምንድነው የተፈጠረው ልትሉ ትችላላችሁ። የተፈጠረው እንዳያችሁት ከዚህ በፊት አይፎን ገዝቼ 15 ስሰጠው ያ ካርቶን ነው ቫዝሊ አድርጎበት የሰጠኝና ያን ራሱ ሲሰጠኝ እኔ ስልኬ እንትን ናት ኤዲት በጣም ቆንጆ ለኤዲት ለማድረግና ለዛ እያልኩኝ ስልኬ በቃ ስበርበር ያለች ነችና ብዙ ጊዜ ስልክ ገዛልሻለሁ ምናምን በቃ ስልክ ገዝቼ ሰርፕራይዝ አድርግሻለሁ ሲለኝ ራሱ ስልክ እኔ በጣም ደህና ስልክ መግዛት ስለምፈልግ እንዳገዛልኝ ያለው ነበረ። በጭራሽ ስልክ እንዳገዛልኝ ያለው ነበርና የዛኔ ቪዲዮ ሲሰራ ቪዲዮ ላይ እንደተናገርኩት ማለት ነው ጓደኞቼ ጋር ሂጄ ነበር። ከዛ ነው እያንከለከለ አምጥቶኝ ስላቸው የነበረው ቪዲዮ ላይ ማለት ነው። በቃ ቪዲዮን በሰላም ሰርተን ጨረስኩኝ። ምንም አይነት እንደምበቀለው አስመስዬ ጨረስ ነው ዘጋን ቪዲዮ ማለት ነውና እኛ ቪዲዮ ስንሰራ ፕራንክ አንደራረግም። ፕራንክ ታውቃላችሁ የሰውን ልባቸው ስብር ወይም ደግሞ በድንገት ትሉና ይሄ ፕራንክ ነው ስትባሉ በጣም ከባድ ነው። ብዙ ሰዎችን አጣልተዋል። ብዙ ሰዎች ልባቸው ልብ ድካም ላለባቸው ሰዎች ለበሽታ ያጋልጣል ያ ፕራንክ መደራረግ። በነገራችን ላይ ፕራንክ ካምፓኒ ፕራንክ እንደራረጋለን ቃል ተግባብተው በቃ ላይቀየሙ እንደዛ ነው።
ከዛ በቃ የፈለገ ነገር ቢያደርጋቸው ፕራንክ ነው፣ ቃል ተግባብተዋል፣ ተነጋግረውበታል፣ በራሳቸው ፍላጎት ወስነውበት ነው ይሄን ነገር መስራት የያዙት። እኛ ግን ይሄንን ስራ አንሰራም፣ አልተነጋገርንም። ከዚህ በፊት ብለን አይ ለራሱ እሱ ነው ይቅርብኝ ያለው፣ አልፈልግም እኔ ያልሆነ ነገር መቀለድ በዚህ አልፈልግም፣ መደንገጥ ምናምን አለ። ከላስ ኦኬ ብዬ ተወኩትና ስለዚህ እኛ ፕራንክ አንደራረግም። የዛኔ ግን እንደዛ እሺ አትችለኝም እኔ ያሳያለሁ ምናምን ነገር ብዬ በሰላማዊ ቪዲዮን ሰርተነው ጨረስን። ከዚያ በኋላ ነው ከቪዲዮ ጀርባ ነው ችግሩ አሁን ላይ እና በዛ የተነሳ ነው ትንሽ ጸብ የተከሰተውና አሁን ላይ ብዙ ልጆች ከዚህ በፊት አይፎን ገዝቼ ሲሰጠው እንዴት ብለሽ ለወንድ ልጅ አይፎን ገዝተሽ ትሰጫለሽ ምናምን ነገር ብለውኝ በጣም ብዙ ቤተሰቦቼ ወቅሰው ነበር። እንዴት ብለሽ ስንት ነበር የተገዛው ያ ስልክ? 6000 ነው 5000 ብቻ ተግሪበን ከዚህ እንደዚህ አካባቢ ነው። እንዴት ብለሽ ለወንድ ልጅ በዚህ ሁሉ ብር እንደዚህ ትገዣለሽ? ለራስሽ እንኳን አልያሽ ምናምን ይሉኝ ነበረና እኔ ስልኬን ኤዲት ለማድረግ በጣም ስለምወዳት ስለምትአግዘኝ በብዙ ነገር ታግዘኛለኝ። እንደሷ አይነት ስልክ ራሱ ለመግዛት አጣሁኝና እሷን ሆኖ ነው ጠጋግኝ የሚይዛት ማለት ነው። ስብርብር ያለች ናት በነገራችን ላይና ብዙ ጊዜ እሱ ልግዛልሽም ሲለኝ አይ እኔ በራሴ ነው የምገዛው፣ በራሴ በቃ የሆነ የምወደውን በደንብ አይቼ ከገዛ ቆንጆ ስልክ ነው መግዛት ስለምፈልግ ብዬ እምቢ ያልኩትና እንዳትገዝ በጭራሽ ስልክ ገዝተህ ፕራንክን ሰፕራይዝ እንዳታደርገኝ አልፈልግም ብዬዋለሁኝ። ያኔ ያለ አይደለ በራሴ የምፈልገው ስልክ ለመግዛት ስለምፈልግ ማለት ነው። እና ለራሴ የምፈልገውን ስልክ ነው መግዛት የምፈልገው ስላልኩት እንዳትገዛልኝ ብዬው በዚህ በቃ ላይ ገዛልኝ እንትን ብለናል ያኔ እና ቤተሰብ ሌላው ቢቀር በባዶ ሳይሆን ሰው ልጅ በትንሽ ነገር እንኳን ቢያስደስተኝ ምን ችግር አለው? በባዶ ካርቶን ያው ምን ገዝቼ በሰጠሁት ካርቶን አስመስሎ አይፎን የሚሰጠኝ ሰው መስሎ ውስጡ ሌላ ነገር የሚያመለክት ባዝሊን አስቀምጦበት ማለት ነው። እና ይሄ ነገር ለምን አስፈለገው? ፕራንክኛ አንደራረግም። ምን አስቦ ነው የሚለው በዚህ የተነሳ ነው ጠባችን ማለት ነው። ሲቀጥል ከስንት ዓመታት በኋላ ነው ከጓደኞቼ ጋር የተገናኘሁት ይዛኔ ማለት ነው። እና እነሱ ጋር ቆንጆ ምሽት እያሳለፍን እነሱ ራሱ ለምን ትሄጃለሽ ብሎኝ እነሱ ራሱ በጣም ቅር እያላቸው ነው ትቻቸው የመጣሁት ማለት ነው። እና በማይቀለድ ነገር እንደዛ አይነት ነገር መቀለዱ ምን አስቦ እንደሆነ ሊገባኝ ስላልቻለ በዚህ ነው የተጣላ ነው ጠባችን ይሄ ነው። እና እኔም በጣም ነው የተናደድኩበት። ጓደኞቼም በጣም ቅር ብሏቸው ነበር በሰዓቱ። ቪዲዮንም ሲያዩት ደግሞ የበለጠ እነሱ ራሱ ተናደዱ ከኔ ጋር እና አብሽሩ ዳግም እንገናኛለን ምናምን ነገር ብያቸው ነው። እና ይሄን ይመስላላችኋለሁኝ ያለው ካሁን በኋላ እኔ ብቻዬን ነው የምመጣው ማለት ነው። ቪዲዮም ሰራላችሁ። በዚህ የተነሳ ከሱ ጋር ትንሽ ተቀያይመናላችኋለሁኝ እና ይሄን ይመስላል። ሀሳባችሁን መስጠት ትችላላችሁ። ኮሜንት እኔ አውቄ አይደለም የዘጋሁት ወላሂ ነው የምላችሁ። አውቄ አይደለም የዘጋሁት እና ሀሳባችሁን መስጠት ትችላላችሁ። ችግር የለብኝም። እኔ የፈለገ ኮሜንት እኔ እቀበላለሁ። ችግር የለብኝም እና የምሰጡትም ሀሳባችሁ እኮ ትክክል ናችሁ እናንተ የሚሰማችሁ አሁን ላይ ከኔ ጋር እኩል ነው የተሰማችሁ ስሜት። የተወሰኑ ልጆች በቴሌግራም እና በሜሴንጀር ስለጻፉልኝ ማለት ነው። እና ይሄን ይመስላል። ምንም ማድረግ አልችልም። ምን እንደምል አላውቅም። እና ብቻ በዚህ የተነሳ እናንተንም ቅር እንዳላችሁ እኔንም ቅር ብሎኝ እንደነበረና ኮሜንቱ ደግሞ እኔ አውቄ እንዳልዘጋሁት ይሄ ልንገራችሁ ብዬ ነው ዛሬ ብቅ ያልኩት። ኢንሻአላህ በአዲስ ቪዲዮ ደግሞ እስከምንገናኝ ድረስ
ሰላም ቆዩልኝ። ለዩቲዩብ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ሀሳባችሁንም ኮሜንት ላይ አስቀምጡልኝ። ደህና ሁኑ። ቻው